ሰላም ጤና ይስጥልን ክቡራትና ክቡራን የዩቲዩብ ቻናል ቤተሰቦች ዓለም አቀፍ መገናኛ ብዙሃን የሚያወጧቸውን ታማኝ ወቅታዊ ፈጣን ሰበር መረጃዎች በየሰዓታቱ ልዩነት ዩቲዩብ ላይ ሲጫኑ ቀድሞ ለእናንተ የማስታወቂያ መልእክት ወይም ኖቲፊኬሽን እንዲደርሷችሁ የዩቲዩብ ቻናልን ሰብስክራይብ በማድረግ የደወል ምልክቷን መጫን አትዘንጉም። ወደ ሰበር መረጃው ስናቀና በቅድሚያም በመካከለኛው ምስራቅ ጦርነት የሰሜን ኮሪያ እጆች መገኘታቸው ተዘገበ። ሰሜን ኮሪያና ኢራን የጠበቀ ወታደራዊ ግንኙነት እንዳላቸው ይታወቃል። ይህንንም ተከትሎ የሰሜን ኮሪያው መሪ ኪም ጆንግ ኡን በዝምታ ኢራንን ከኋላ ሆነው በከፍተኛ ሁኔታ እየረዱ እንደሆነም ተዘግቧል። ኢራን እየተጠቀመችባቸው የሚገኙ አብዛኛዎቹ ሚሳኤሎች ከሰሜን ኮሪያ እየመጡ እንደሆነም ተዘግቧል። እነዚህን በተመለከተ በሰፊው ትንታኔ ያወጡባትን የዓለም አቀፍ መገናኛ ብዙሃን ዘገባ በሰፊውም የምናስደምጣችሁ ይሆናል። የሰሜን ኮሪያ በዚህ ጦርነት ውስጥ መገኘት ጦርነቱን ሌላ መልክ እንዲይዝ ሊያደርገው ይችላል ተብሎም ተሰግቷል። ዝርዝሩንም እናስደምጣችኋለን። በሌላ በኩል የአሜሪካው ፕሬዝዳንት ዶናልድ ጄ ትራምፕ ትናንትና ያንን የተረገመ የሆርሙዝ ሰርጥ ክፈቱት አለዚያ ደግሞ እሳት ይበላቸዋል በማለት ለተናገሩት ንግግር ኢራን አስገራሚ ምላሽ በዛሬው ዕለት ሌሊትም ሰጥታለች። የኢራን የጦር ጀነራሎች ሌሊቱን ባወጡት መግለጫ የሆርሙዝ ሰርጥን ክፈቱ ላሉት ፕሬዝዳንቱም ቁልፉ ጠፍቶብናል፣ ናና ቁልፉን ፈልገህ ስጠን እንድንከፍትልህ ብለዋል። በሌላ በኩልም የአሜሪካው ፕሬዝዳንት ዶናልድ ጄ ትራምፕ ለሚሰነዝሩ ዛቻም ኢራን ዛሬ ሌሊቱን በሰጠችው ምላሽ እኛም ታይቶ የማይታወቅ ሰርፕራይዝ ለአሜሪካና ለእስራኤል አዘጋጅተናል። ዓለም የእናንተን ጥቃት ብቻ ሳይሆን የኛንም ታይቶ የማይታወቅ ሰርፕራይዝ ያያል ሲሉ ነው የኢራኑ የጦር ጀነራሎች ሌሊቱን ባወጣው መግለጫ የሰጡትም። ሌላኛው በዝርዝር የማስደምጣችሁ ይሆናል የኢራንን የምላሽ መግለጫ። በሌላ በኩል በአሜሪካ ውስጥ እንዲሁም በፕሬዝዳንት ዶናልድ ጄ ትራምፕ ላይ ጫናው እየበረታባቸው መጥቷል። አንድ የኮንግረስ አባል በጉዳዩ ዙሪያ ያወጡትን ሰፊ ዝርዝር መግለጫ የምታደምጡትም ይሆናል። ኢራን ጥቃቷን ወደ መካከለኛው ምስራቅ እያጠናከረች ነው። በእስራኤሉ ሃይፋ ከተማ ላይ ከባድ ጥቃት መሰንዘሯም ተመላክቷል። እንዲሁም ደግሞ የተባበሩት አረብ ኤሚሬትም ከፍተኛ ጥቃት እየደረሰባት መሆኑን ተመልክቶም በአገሯ ለሚገኙ የተለያዩ ሆቴሎችም አዲስ አይነት የአሰራር ሲስተም መዘርጋቷም ተመላክቷል። በዝርዝር የምታደምጡት ሌላኛው ጉዳያችን ነው። እስከ ፍጻሜው ድረስ አብራችሁን ከሆናችሁ እነኝና መሰል መረጃዎችንም በዝርዝር ታደምጣላችሁ። አብራችሁን ቆዩም። በቅድሚያም ኢራን ከአሜሪካና እስራኤል የተሰነዘረባት ላለው ጥቃት እየመለሰች ባለችው አጸፋ ከሩሲያና ከሰሜን ኮሪያ ጋሮቿም በድብቅ እየታገዘች መሆኑ ተሰምቷል። ከዚህ ቀደም ራሽያ የጦር ኢላማዎችን ትሰጣለች በሚል በሰፊው ስሟ የተነሳ ቢሆንም እንደ ሰሜን ኮሪያ ግን አልሆነም። ሰሜን ኮሪያን በተመለከተ ዛሬ ሌሊቱን የወጣው መረጃ እንደመለከተው ከሆነም የሰሜን ኮሪያው መሪ ኪም ጆንግ ኡን ኢራንን በሚሳኤል አቅምና በሚሳኤል ሲስተም እየረዱ እንደሆነም ተዘግቧል። የአሜሪካው መገናኛ ብዙሃን ፎክስ ኒውስ ዛሬ ሌሊቱን ይዞት በወጣው መረጃ እንደዘገበው ከሆነ በእስራኤልና አሜሪካ ኢላማዎች ላይ እየዘነቡ ያሉት የኢራን አነጣጥሮ መቺ የባላስቲክ ሚሳኤሎችን ዋነኛ ምንጭ ሰሜን ኮሪያ ናት ይላል። የሰሜን ኮሪያ ጥብቅ አጋር የሆነችው ኢራንን በክፉ ቀን አልጣለቻትም ያለ ሲሆን በርካታ መሳሪያዎችም ዳጎስ አድርጋ እየሰጠቻት ነው ብሏል። ይህንን ተከትሎም ጀሩሳሌም ፖስት በወጣው ሰፊ ትንታኔ እንደገለጸው አብዛኛው ኢራን የባላስቲክ ሚሳኤል ክምችት በቀጥታ ከሰሜን ኮሪያ እየመጣ እንደሆነም ገልጿል። ሰሜን ኮሪያና ኢራን ጥብቅ የሆነ ወታደራዊ አጋርነት እንዳላቸው ከዚህ ቀደም የተነገረ ሲሆን እስካሁን የሰሜን ኮሪያው መሪ ኪም ጆንግ ኡን በግጭቱ ጉዳይ በዝምታም ቆይተው ነበር። የሆነ ሆኖ ግን ሰሜን ኮሪያ ጥብቅ አጋሯ ኢራንን በድብቅ በከፍተኛ ሁኔታ በመሳሪያና በትጥቅ እየረዳቻት መሆኑን አመላካች የሆኑ ዘገባዎችም ወጥተዋል። ይህንን ተከትሎ ታዲያ በጉዳዩ ዙሪያ ሰፊ ዘገባ ይዘው የወጡት የአሜሪካ መገናኛ ብዙሃን ኢራንና ሰሜን ኮሪያ የጠበቀ ወታደራዊ ግንኙነት እንዳላቸው አሁን የተጀመረ ሳይሆን ከዓመታት በፊት ጀምሮም የጀመረ እንደሆነም ገልጸዋል። በተለይም ኢራን የምታበለጽጋቸው መሳሪያዎች ከዓመታት ጊዜ ጀምሮም በሰሜን ኮሪያ የሚሳኤል ሲስተም የተሰሩ መሆናቸውን ጭምር ገልጾም መርዳቷ አዲስ ነገር አይደለም ብሏል። ምክንያቱም ሰሜን ኮሪያ በራሷ ከአሜሪካ ስጋት አላት። ዛሬ ኢራንን ከመቱ ነገ ምዕራባውያኑን ተባብረው እኔ ላይ ነው የሚወርዱት የሚል አመለካከት ስላላት ኢራንን መርዳቷ የሚጠበቅና ተገማች ነው ብለዋል። የቴክሳስ ግዛት በሎስ አንጀለስ ስቴት ዩኒቨርሲቲ የደህንነት ጥናት ክፍል የፖለቲካ ሳይንስ ፕሮፌሰር የሆኑት ብሩስ ቤክቶል ለፎክስ ኒውስ በሰጡት ሰፊ ማብራሪያ
ሰሜን ኮሪያ ኢራንን በዚህ ጭንቅ ወቅት ልትረዳ እንደምትችል ግልጽና የሚጠበቅ ነው በማለት እነዚህን ሁለት ሀገራት ጥብቅ የሆነ ወታደራዊ ግንኙነትም እንዳላቸውም ተናግረዋል። በከፍተኛው ሚስጥር እየተገናኙ እጅግ በጣም ደም አፍሳሽ የሆኑ ጥቃቶችም ኢራን እንድትፈጽም ያስቻላቻት ሰሜን ኮሪያ ናትም ብለዋል። ፕሮፌሰሩ አክለውም ሲናገሩ ሰሜን ኮሪያ የጦር መሳሪያዎችን በተለያዩ አካላት በሙሉ የምታበለጽግ ሲሆን ኢራን ደግሞ ክፍያዋን ለሰሜን ኮሪያ የምትከፍል በጥሬ ገንዘብ አሊያም በነዳጅ ነው ብለዋል። በአሜሪካ ረጅም ጊዜ ማዕቀብ ተጥሎባቸው የቆዩት ሁለቱ ሀገራት የጠላት ወዳጅ ነው በሚለው ህብረት ስም ሆነው መሳሪያዎችን በጋራ ሲያበለጽጉ የከረሙ ሲሆን አሁን በጭንቅ ጊዜ ደግሞ ሰሜን ኮሪያ መሳሪያዎቿን ጭና በከፍተኛ ፍጥነትም እያገዘቻትም ትገኛለችም ብለዋል። ተንታኙ እንደሚሉት ከሆነ አሁን በጭንቅ ጊዜ ሳይሆን ቀደም ብሎ ኢራን ስታመርትና ስታከማች የነበረችው ሚሳይል ሲስተሞች በሙሉ በሰሜን ኮሪያ እገዛ የሚደረጉ ናቸው በማለት የሚገልጹት ፕሮፌሰሩም በተለይ ደግሞ ሙሱዳን የተባለውን ሚሳይልም ያሳያሉ። ፕሮፌሰር ቬክቶር እንደሚሉት ከሆነ በቅርቡ በዲያጎ ጋርሻ የጦር ሰፈር አካባቢ የተተኮሰውና 3800 ኪሎ ሜትር በላይ የተጓዘው የኢራን ሚሳይል ሙሳድን የተሰኘ የሰሜን ኮሪያ ምርት መሆኑን ገልጸው ኢራናውያን ከዚህ ሚሳይል 19 ያህሉን ከሰሜን ኮሪያ ገዝተው ገና ከ15 ዓመታት በፊት ተረክበው ይህንን አቅም የገነቡ ሲሆን ይህም በከፍተኛ ሁኔታ ክምችት እንዳላቸው ኢራኖች አረጋግጠናል ብለዋል። ሌላኛው ኢራን የታጠቀችው መሳሪያ ደግሞ ቂያም ነው። ቂያምና ኖዶንግ የተሰኙ ሚሳይሎች ኢራንን በጎረቤት የባህረ ሰላጤ ሀገራት በሚገኙ የአሜሪካ ኢላማዎች ላይ እየተኮሰቻቸው የሚገኙ የአጫጭር ርቀት ባላስቲክ ሚሳይሎች በሰሜን ኮሪያ እገዛ በዳበረው ቂያም ሲስተም ላይ የተመሰረቱ ሲሆን ከዚህ ባሻገር ኢራን የታጠቀችው ሻባ 3 የተሰኘው ሚሳይል የሰሜን ኮሪያ ኖዶንግ ሚሳይል አይነት መሆኑን ገልጸው እነዚህ ላይ የሰሜን ኮሪያ ትብብርና እርዳታ በከፍተኛ ቁጥር አለ ብለውም እንደሚያምኑም ገልጸዋል። በ1990ዎቹ መገባደጃ ላይ ሰሜን ኮሪያ ወደ 150 የሚጠጉ ኖዶንግ ስርዓቶችን ለኢራን ሰጥታ እንደነበርም ታሪክን ወደ ኋላ አውስተዋል። አክለውም ሲገልጹ በአሁኑ ሰዓት ታዲያ የጠበቀ ግንኙነት ያላቸው እነዚህ ኃይሎች አሁንም የኢራንን የሚሳይል ሲስተም በአሜሪካና እስራኤል ጭቃት በሚወድምበት ጊዜ ወዳጆቻቸው ኢራናውያንን እያገዙ ከስር የሚሳይል ማስወንጨፊያዎችን እየጠገኑና አዳዲስም የላኩ ኢራንን እያገዙ ነው ብለዋል። ሰሜን ኮሪያም በዚህ ግዙፍ ፋብሪካዎቻቸው ውስጥ ሆነው አሁን እስራኤልና የባህረ ሰላጤው ሀገራትን ለመምታት እያገለገሉ ያሉትን ኢማድና ጋድድ የተሰኙ የሚሳይል ስርዓቶቿን ኢራን እንድታበለጽግ ከፍተኛ እገዛ ከማድረግም በላይ በጥገናው በከፍተኛ ፍጥነት እየረዱ መሆኑን አመላክቷል። የእስራኤሉ አልማ የምርምርና የትምህርት ማዕከል ጦርነቱ ሲጀምር በወጣው ሪፖርት የኢራን ሚሳይሎች ክምችት በዋናነት እስከ 1000 ኪሎ ሜትር የሚጓዙ የአጭር ርቀትና ቢበዛ እስከ 2000 ኪሎ ሜትር የሚደርሱ የመካከለኛ ርቀት ሚሳይሎችን የታጠቀ ነው በማለትም ገልጾም ነበር። ይሁን እንጂ ኢራን በጦርነቱ አጋማሽ ላይ ዲያጎ ጋርሻል ድረስ 3800 ኪሎ ሜትር መተኮሷ ሁኔታውን በአንድ ጊዜ የቀየረ እንዲሆንና የስጋት መጠኑም በምዕራባውያን በኩል ከፍ እንዲልም አድርጎታል። ይህ በእንዲህ እንዳለ የአሜሪካው ፕሬዝዳንት ዶናልድ ጄ ትራምፕ ያንን የተረገመ የሆርሙዝ ሰርጥ ክፈቱ አለበለዚያ እንዳልነበራቸው አድርጌ አጥፋቸዋለሁ በማለት ኢራን ዛሬ ሌሊቱን ባወጣቸው መግለጫ እንደገለጸችው ትራምፕ ሆይ የሆርሙዝ በር አይከፈትም ምክንያቱም ቁልፉ ጠፍቶብናል ስትል በፌዝና በስላቅ የታጀበ መልስም አንስታለች። በዲፕሎማሲው መስክ የቃላት ጦርነት ከቁም ነገር አልፎ ወደ መዘባበቻ ያመራ ሲሆን የኢራን የደህንነት ባለስልጣናት ለዓለም መገናኛ ብዙሃን በሰጡት ይፋዊ መግለጫ ለአሜሪካና ለእስራኤል ታላቅና ድንገተኛ አስገራሚ ነገር አለን፣ ሰርፕራይዝ አዘጋጅተንላቸዋል ብለዋል። ፕሬዝዳንት ዶናልድ ጄ ትራምፕ ማለት የሚፈልገው ይህንን ነው ያለችው ኢራን ክፈቱት ላላችሁት የሆርሙዝ ሰርጥ የምንከፍተው ምንም አይነት በር የለም፣ እንዲሁም የሆርሙዝ ቁልፍ ጠፍቶብናል እና ቁልፉን ፈልገህ ስጠን እንከፍትልህ ብለዋል። አንተ የሲኦልን በር ስትከፍት እኛም ዝም ብለን አንመለከትም ያሉት ኢራናውያን በዛሬው ዕለት መግለጫቸው እንዳሉት ከሆነም እኛም የተለየና አይተ የማታውቀው አይነት ሰርፕራይዝ አዘጋጅተንላል ብለዋል። ስለዚህ ጥቃትክን ለመክፈት ማክሰኞ ስትመጣ በአንጻሩ ከኛ ሰርፕራይዝ ጠብቅ ብለዋል።
ፋርስ ኒውስ ባወጣው መግለጫ ላይ እንዳመለከተው ለአሜሪካና እስራኤል አገዛዝ ታላቅና ድንገተኛ ነገር አለን፣ ሰርፕራይዝ አዘጋጅተናል ያሉት የኢራን ጀነራሎች በዛሬው ዕለት መግለጫ ፋርስ ኒውስ ባወጣው መግለጫ ላይ እንዳመለከተው ለአሜሪካና እስራኤል አገዛዝ ታላቅና ድንገተኛ ነገር አለን፣ ሰርፕራይዝ አዘጋጅተናል ያሉት የኢራኑ ጀነራሎች በዛሬው መግለጫ አሜሪካ በኢራን ላይ ጥቃት አድርሻለሁ በማለት የምታቀርበውን መግለጫ የሚያስክ ሲሉም የኢራን የጦር ጀነራሎች አጣጥለውታል። ባለስልጣናቱ አክለውም ይህ የአሜሪካ መግለጫ የጦር አውሮፕላን መውደቁን ጨምሮም የአሜሪካ ወታደራዊ ዘመቻዎችን ከፍተኛ የሆነ ጭንቀት የሚያሳይ መሆኑን ተናግረዋል። ከዚህም በላይ ኢራን ኢመደበኛ ወይም የተዛባ የጦርነት ስልትን በመጠቀም ጠላትን እንዴት ማዳከምና ማሽመድመድ እንደሚገባ ጠንቅቃም ታውቃለች። ከዚህ በላይ የተዘጋጀችበትና ለአሜሪካና ለእስራኤል ልታሳያቸው ዘመናትን የፈጀው ልዩ ሰርፕራይዝም አላት ሲሉም ተናግረዋል። ከሁሉም በላይ የዓለም ትኩረት የሳበው ግን ፕሬዚዳንት ዶናልድ ጄ ትራምፕ የሆርሙዝን ወሽመጥ በአስቸኳይ እንዲከፍት ላቀረቡት የኃይል ትዕዛዝ ዛቻና ኢራን የሰጠችው አጭር ምላሽ ነው። ወሽመጡን ክፈቱ ለሚለው የትራምፕ ትዕዛዝ ኢራን ቁልፎቹ ጠፍቶብናል ስትል መልሳለች። በእንግሊዘኛው አፍም we have lost the key። የኢራን ምላሽ መሰረተ ልማቶቿ በትራምፕ ትዕዛዝ ሙሉ በሙሉ እንደሚወድሙ እየተነገራትም ቢሆን ፈጽሞ በማይናወጥ ሁኔታ ላይ እንደተቀመጠችም ለማሳየት ሞክራለች። ይህ ልውውጥ የሚያሳየው የጦርነቱን መሳሪያ ብቻ ሳይሆን የተቃራኒ ወገን የስነ ልቦና ሁኔታንም ጭምር የሚያሳይ ነው ብለውታል። የሆርሙዝ ወሽመጥ አሁንም ቢሆን የዓለማችን እጅግ ወሳኝ የኃይል ኮሪደር መሆኑ የገለጹት ተንታኞቹም ማናቸውም መስተጓጉሎች የዓለም ኢኮኖሚ ወዲያውኑ ያናውጡታል ብለዋል። አሜሪካ በእንግሊዝና በፈረንሳይ ድጋፍ ታጅባም ጫናዋን እያጠነከረች ቢሆንም ጀርመን እጅግ ጥንቃቄ የተሞላበት አቋምንም ይዛለች። በዚህ መሃል እንደ ጃፓን ያሉ ግዙፍ ኢኮኖሚዎችም ለነዳጅ አቅርቦት መስተጓጎል እጅግ የተጋለጡ ሆነዋል። በአጠቃላይ የመካከለኛው ምስራቅ ቀውስ አሁን ላይ በሁለት ግንባሮች እየተመራ ሲሆን አንደኛው ወታደራዊ ግጭት ሲሆን ሁለተኛው ደግሞ ሁኔታዎችን ይበልጥ ወደ ከፋ ጦርነት ሊገፋ የሚችል ከፍተኛ የሆነም የስነ ልቦና ጦርነትም ተከፍቷል። ይህ በእንዲህ እንዳለ የፕሬዝዳንት ዶናልድ ጄ ትራምፕ የኃይል እርምጃዎች፣ ዛቻዎች በዓለም አቀፍ ደረጃ ብቻ ሳይሆን በራሳቸው ሀገር በአሜሪካ ውስጥም የፖለቲካ ከባድ ማዕበልም ፈጥሯል። አንድ የአሜሪካ የሕዝብ ተወካዮች ምክር ቤት አባል በአገሪቱ በኢራን ላይ የምታካሄደውን ወታደራዊ እርምጃም አሜሪካውያን ደህንነታቸውን የጠበቀ እንዳይሆኑ እያደረጋቸው መሆኑንም አጥብቀው አስጠንቅቀዋል። በሕዝብ ተወካዮች ምክር ቤት የሕግ አውጪ ኮሚቴ ከፍተኛ የዲሞክራት ባለስልጣን የሆኑ ጂም ፕሬዚዳንት ትራምፕ ኢራንን በተመለከተ ጸያፍና በሚዲያ የማይጠቀስ ቃላትን ተጠቅመው በትናንትናው ዕለት አመሻሹን የሰጡትን መግለጫ በተመለከተም አጥብቀው የተቹ ሲሆን ፕሬዝዳንቱ እብደት ውስጥ ሳይገቡ አይቀሩም፣ ምናልባትም የጭንቅላት ችግር ካለባቸው መታከም እንዳለባቸው አሳስባለሁ ብለዋል። ጂም አክለውም በማህበራዊ ትስስር ገጻቸው ባወጡት ይፋዊ መግለጫ አሜሪካ ዓለም አቀፍ የሰብአዊ ሕጎችን በግልጽ ስትጥስና ስታዋርድ ሌሎች ተመሳሳይ ድርጊቶች እንዲፈጸሙ የጋበዘች ነው። ይህ ደግሞ ሁላችንም የበልጥ ለአደጋ ያጋልጠናል ብለዋል። ሰላም ጤና ይስጥልን። የተወደዳችሁና የተከበራችሁ የሚዲያችን ቤተሰቦች ለሰዓቱ የነበሩን መረጃዎች እነዚህን ይመስሉ ነበር። በሌላ መረጃዎች እስከምንገናኝ በያላችሁበት ሰላም ቆዩልን።